እዚህ ጋር ብዙ ቁጥሮችን ደርድረሃል እና like I don't understand your argument. የው ጋር እንደርሳለን ግን አይ ኖ ቆይ ፔጅ 27 ነው እና እዚህ ጋር እዝራ አቦት 150,000 ልዩነት ብለዋል። እነ ኤበሃርድ ኔስትል 120,000 እስከ 150,000 እንደዚህ ብለው ብዙ ቁጥር ሰብስበህ ደርድረሃልና ያልተረዳሁት አርጊመንቱ አልገባኝም። አርጊመንቱ እነዚህ ቁጥሮች ብዛት የማኑስክሪፕት ብዛት መጽሐፍ ቅዱስን ላይክ ክሬዲብል አያደርገውም እያልክ ነው። አርጊመንቱ አልገባኝም። ኦኬ በቴክስቹዋል ቫሪያንት ቴክስቹዋል ቫሪያንት መጽሐፍ ቅዱስ መካከል በጣም ብዙ ነው። አንዳንድ ሊቃውንቶች 400,000 ያደርሱታል እና ይሄ ቴክስቹዋል ቫሪያንት መጽሐፍ ቅዱስ ላይ እንግዲህ ተጽዕኖ ያሳድራል ወይስ አያሳድርም እያልክ ነው ወይ? ከሆነ ያሳድራል እያልኩ ነው። ኦኬ ቴንክ ዩ በጣም አመሰግናለሁ። ኦኬ ይህንን እንትን አንተ ነው የጻፍከው ወይስ ሌላ ሰው ረድቶ ነው ወይስ አንተ ራስህ ነው የጻፍከው? የራሴ ሪሰርች ነው፣ ነገር ግን ምንጭ ጠቅሻለሁ። እዛው ስር ታገኘዋለህ። ባይዘ እዛው ስር ሪሰርቹ ተቀምጧል። ሪሰርቹ ይሄ ሪሰርች እዛው ጋር ታገኘዋለህ። ባይዘ ማስረጃ ከስር በኩል እዛው ጋር አስቀምጠናል። ልክ አይደለም የምትል ከሆነ አውጣና ሙግተኝ። እሺ ኮት ሳረጋቸው እያንዳንዱን ቼክ አድርጌያለሁ። ልክ አይደለም የምትለው ከሆነ መጽሐፉ በጀርመን የጀርመን ስኮለሮች ናቸው። በነገራችን የጀርመን ስኮለሮች የጀርመን እኮ እንግዲህ ደች ነው ኤንሸንት የሆነ ጀርመኖች የሚናገሩት ቋንቋ ነው። ጀርመኖች ደግሞ በቴክስቹዋል ክሪቲዝም ጀርመኖች በቴክስቹዋል ክሪት አንዴ ማነው ስም ዳዊት ሙሉነህ ታዳምጠኛለህ? ትርጉሙን ታውቃለህ? እኔ ጀርመንኛ ተናጋሪ አይደለም። የሊቃውንቶችን ታዲያ ይህን መጽሐፍ እንዴት አወቀው? ይሄ ከዚህ መጽሐፍ እንዴት አወቀው? ሙሉነህ ምን መሰለ ርዕሱ ምን መሰለ? ለምሳሌ ሰማዕቱ ብራና የሚለው ርዕስ አለ። ሰማዕቱ ብራና የሚለው ርዕስ አለ። እሺ አይ አልፌዋለሁ። ሰማዕቱ ብራና የሚለው መጽሐፍ አንዴ አይደለም። አሁን ጊዜው የኔ ነው ማለት መጽሐፍ አለ። ጊዜው የኔ ነው ማለት ሳትፈልግ ወደሚቀጥለው ጥያቄ ምን መሰለህ እኔ ማለት ነው ዳዊቴ አንድ ነገር ልንገር። የኔና ያንተ ልዩነት ልንገር። በኋላ ትነግረኛለህ ብዬ አላመልጥም። በጣም ጥሩ እሰየው። እኔ መስሎ ነው የምፈልገው። ይሄንን መልስልኝ። ከምትወጣ ዳዊት ደቂቃውን ያዝና ኤክስፕሌን ታደርጋለህ። ደቂቃውን ያዝልኝ። ለምን አልመልስልህም? በቃ 10 ደቂቃ ፈልገህ ያዝ። ደቂቃውን ግን ያዝልኝ። እሺ አንዴ እየመለስኩልህ ስለሆነ ደቂቃ የሚያዝበት ጊዜ የለም። በእኔ ሰዓት እኔ እየመለስኩ ስለሆነ ደቂቃ የሚያዝበት እየመለስኩ ነው አይደል? ባልመልስ ኖሮ እንደዚህ አይነት ጌም አንጫወት። ሲሶ ሰዓቱን ያዝልኝ። ፌር መሆን አለብን። እየመለስኩልህ ስለሆነ ባልመልስ ኢንተራፕት ላድርግና በቃ ወደ ባይ ዘ ዌይ ሳላ ወዴት እንደሚሄድ ገብቶታል። ሳላ ወዴት እንደሚሄድ ገብቶታል። ሂ ኖስ ኤግዛክትሊ ምን እንደማለት ከዚህ በኋላ ኢንተራፕት አድርጋችሁና ይህን ጥያቄ ትችዋለሁ። ወደሚቀጥለው ጥያቄ ሊድ ካለ ፍቀድለት። ሳላ መልስ አልፈለገም። መልስ አልፈለገም እንጂ መልሶ አለ። በቃ ወደሚቀጥለው ጥያቄ እንሂድ። ይሄንን አርቲክል ታውቀዋለህ? ወገናችን ጥያቄ ካለ ጠይቀኝ። ይሄንን አርቲክል ታውቀዋለህ? በቴክስቹዋል ክሪቲሲዝም ላይ ጥያቄ ካለ የኔ ጥያቄ ይሄ ነው። ሲሶ እዚህ ጋር ፌቨር አትስራ። ማን ነው ሲሶ? ኖ ሲሶ ፌቨር አትስራ። አንድ ነበር። ይቅርታ ሳላ፣ ይቅርታ ያስጀመርኩ መስሎኝ ነበር። ኔት ይዞ ሆኖ ይሄንን አርቲክል ታውቀዋለህ ወይ? ይሄንን አርቲክል ዳዊት ሙሉነህ ምን መሰለህ ርዕሳችን የኔና ያንተ ቴክስቹዋል አሁን ወደ ወይኔ ርዕሱ አሁን ሪሜምበር አደረከው አንተ በቁርአን መበረዝ ላይ ምክንያቱም አንተ የምታነሳው ርዕሱ አሁን ትዝ አለ። ቅድም ምን እንዳልክ ላስታውስህ። ቅድም ምንድን ያልከው እሺ ሩቅያ ከምትባል ጥያቄው የኔ ሰዓቱ የኔ ነው። ባይ ዘ ወይ ልንገርህ ሩቅያ ከምትባል ሴትዮ እንደዚህ አለች አልክ። ሰዓቱ የኔ ነው። ትልቅ ሰው ነህ። አይ ኖ ትልቅ ሰው ስለሆንክ
ይሄ እንዲነበብ አልፈለክም። አይ ኖ ወዴት እንደሚሄድ ገብቶሃል። ወዴት እንደሚሄድ ገብቶሃል። ከዚህኛው መጽሐፍ ይልቅ ይሄኛው መጽሐፍ ተአማኝነት አለው። ፈርተሃል፣ ግን አሳያለሁ። ሳላ ኦኬ፣ ከዚህኛው መጽሐፍ ይልቅ ልንገርህ ዳዊት፣ ከዚህ መጽሐፍ ይልቅ ይሄ መጽሐፍ ተአማኒነት አለው። ይሄ መጽሐፍ ተአማኒነት አለው። አሳያለሁ። ፖዝ አድርግልኝ ሲሶ፣ ሰዓቱን ያዘልኝ። አሁን ሳላ ምን እያደረገ ነው? ምን እንደማሳይ ምን አይነት ማስረጃ እንደማሳይ ገብቶታል። ባይ ዘ ወይ በደንብ ሳላ ገብቶታል። ወደሚቀጥለው ጥያቄ ምን እንደማሳይ ገብቶታል። የሚቀጥለው ፖይንት ምን እንደሆነ ገብቶታል። ደንግጧል ሳላ። ፖለቲካ መሆኑ ነው በነገራችን ላይ። አይ ኖ አሁን ወደ ርዕሱ እንግባ አይደለ? ገብቶኛል፣ ግን ይሄንን ፖይንት እናየዋለን ማለት ነው። ወዴትም አልሄድም። ባይ ዘ ወይ አም ራይት ሂር። ህዝቡ ምን ያክል እንደዋሸህ ምን ያክል እንዳጭበረበርክ ይረዳል ማለት ነው ዛሬ። ኦኬ፣ ይሄ አርቲክል እዝራ አቦት የሚለው እዝራ አቦት በደንብ አውራሽ። እሺ፣ እዝራ አቦት 150 ሺህ የሚለው እዚህ ላይ ቃል በቃል ኮፒ አድርጎታል። እዝራ አቦት ብሎ ማለት ነው። ኦኬ፣ እዚህ ጋር ኤብራሃም ነስል የሚለው ኤብራሃም ነስል ይላል። እዚህ ጋር 200 ሺህ እያንዳንዱን ነገር ፕሌጀራይዝ እያደረገ ነው እንጂ መጽሐፉ በሙሉ ውሸት ነው። ዋሽተሃል፣ ይቅርታ ጠይቅ። ህዝቡን እየዋሸህ ነው። እኔ የሚያሳዝነኝ የገረመኝ ነገር አንድ ሰው እሺ ይህንን ሁሉ አድርገሃል፣ ፉትኖት ሳይቀር ጥያቄ አለ። የዋሸህ ነው። ይቅርታ ጠይቅ። ይቅርታ ትጠይቃለህ? ይቅርታ ትጠይቃለህ ወይ? ፕሌጀራይዝ አድርገሃል። ይቅርታ ትጠይቃለህ ወይ? ትጠይቃለህ? የሱር ነው ትጠይቃለህ ወይ? ስኮላርቲክ መጽሐፍት በሚጻፉበት ጊዜ ፉትኖት ካሳየኝ ከዚህ ነው የቀዳኸው ወይ? የተቀዳ አይደለም። ከዚህ ነው የወሰድከው? እሱ ፉትኖት ይባላል። አንዴ ልመልስልህ። ከዚህ ነው የወሰድከው ወይ? ስለ ፉትኖት አታስረዳኝ። እቀጥላለሁ ወደሚቀጥለው ጥያቄ። እንደዚህ ነው አልፈልግም። ፕሌጀራይዝ አድርገሃል። ቃሉን አይፈልግም። መልሱን አይፈልግም። ሰምታችኋል? ምንድን ያለው? መልሱን አልፈልግም አለ። አውራ ብቻ። እሺ፣ አዎ፣ አይ ኖ ባይ ዘ ዌይ ሳላ ኢትስ ኤምባራሲንግ። አይ ኖ አሁን ማድረግ የምችለው መጮህ ብቻ ነው። ወደ ርዕሱ እንመለስ ማለት ነው። ቅድም ግን ኖ ርዕሱ ይሄ አይደለም አልክ። አሁን ግን ተገለጠ። እንቀጥላለን። ባይ ዘ ዌይ አም ጌቲንግ ዋርምድ አፕ። ገና መጀመሪያ ነው። ምንም አልነካሁትም። ባይ ዘ ዌይ ፕሮብለምስ ይላል አንድ ፔጅ ወረድ ብለህ ቁጥር ፔጅ 4 ላይ ስትሄድ፣ ስለዚህ ቁጥር ይሄው አርቲክል ከሰረከው ሀሳቡን ፕሌጀራይዝ ካደረከው መጽሐፍ ላይ አንድ ፔጅ ወረድ ብለን ስናነብ ምን ይላል? in his entertaining a hopeful guide to this dubious data, Joel Best sums up his evidence in one sentence. We need to be very careful when we can't tell who produced the figures, why or how, and when we can't be sure whether consistent choices were made in the measurements at different times and places. Unfortunately, the estimates offered over the last 150 years all suffer from just these problems. ተርጉምልኝ ቃል በቃል ተርጉምልኝ። ዳዊቴ ሳላህ ዘይን የመጽሐፍት ተርጓሚ አይደለም። ዳዊት ሙሉ ነው። ተርጉም እኮ አይደለም ዳዊቴ። ለጊዜው ርዕሳችን ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። ምን መሰለህ? የመጽሐፍት ትርጉም እየሰራን አይደለም። አረብኛ ተርጉም እያልከኝ እኔ አረብኛ አልችልም። ለምንድን ነው ያበድከው? የመጽሐፍ ትርጉም አብረን እንሰራለን። ምን እናደርጋለን መሰለህ ዳዊት? ምን እናደርጋለን መሰለህ? ሰዓቱ የኔ ነው። ወደፊት እኔና አንተ አብረን የትርጉም ስራ እንሰራለን። የትርጉም ስራ እንሰራለን። ለጊዜው ግን የትርጉም ስራ አልሰራም። ህዝቡ እንዲያው ኦኬ። ሳላ በኔ ላይ አታውራ። ወደፊት የትርጉም ስራ እሰራለሁ። አንዴ አይ ኖ ሳላ ይህንን ማድረግ አልችልም።
ዳዊት ምን እናደርጋለን መሰለህ? አንዴ ቆይ አንድ ጊዜ ወደፊት አብረን እየመለስኩ ነው። አትይዝም። የምትይዝበት ጊዜ የለም። እያወራን ሰዓቱ እኮ ይሄ ነው። ምንድን ነው የሚለው መሰላችሁ ወገናችን? ጥያቄ ስጠፋው የትርጉሙን ስራ እንስራ አለ። አንዴ የትርጉም ስራ እንስራ። ወደፊት ከአንተ ጋር የትርጉም ስራ ስላለው ሰዓቱን ያዘው። ቆይ ሁለታችሁም ላስቆማችሁና ዳና ጥያቄ የሆነ ነገር ኋላ ደንግጧል። የትም መሄጃ የለውም። ስለዚህ ሰዓቱ የኔ ከሆነ ፌር የሆነ አካሄድ ነው መሄድ ያለብን። ገና መጀመሪ ነው። ሰዓቱን ከያዝኩ ግን ሰዓቱን ካቆምኩ ሁለታችሁ ማውራታችሁን ሰዓቱን ከያዝኩ ሁለታችሁ የሚታሉና እኔ ነኝ የማወራው። ሰዓቱን ሳራ ሁለታችሁም አታወሩም። ሰዓቱን ካቆምኩ ሁለታችሁም አታወሩም። ዲያቆን ዳዊት ጥያቄ እንቀጥል፣ ሳላ መልስ እንቀጥል። ጥያቄና መልስ ሰዓት ነው። ሰዓቱን አስጀምሯለሁ። ዲያቆን ዳዊት ጥያቄ እንቀጥል፣ ሳላ መልሱን ይቀጥላል። ሰዓቱን አስጀምራለሁ። ያዳምጣኝ እንጂ ኧረ እኔ ምላሽ ሰጠዋለሁ። በቃ ይኸው አስጀመርኩ። ሲሶ አንዴ ሰዓቱን ያዝ። ምክንያቱም አሁን ምን እየሆነ ዳዊት ፖለቲካ እንድትሰራ አልፈልግም። ደቂቃ ሲይዘህ ፖለቲካ እንድትሰራ አንተ የገባኸው ፌር የሆነ ነገር ነው። ሰዓቱ የኔ ከሆነ እሱን መበጥበጥ አይችልም። የኔ ነው ሰዓቱ እኮ የኔ ነው። ወደሚቀጥለው አቁም ካልኩት ማቆም አለበት። ሰዓቱ የኔ ነው እንጂ እኔ ሳወራ ህዝቡን ወይ እንደዚህ የሚበጣበጠው ነገር እየጠየቅኩ መመለስ እኮ ስላቃተ እኮ ነው። ተርጉም አልተርጉም አልከኝ። ፕሌጀራይዝ እንዳደረግ መጽሐፉን ግን በደንብ አድርጌ እንደገና ማሳየዋለሁ። ግን ፉትኖት የሚባል ነገር ፉትኖት ምን እንደሆነ የፈለግኩትን ነገር መጠየቅ እችላለሁ። ጥያቄ ካለቀበት ማለት ነው። ጥያቄ ካለቀበት ጥያቄ ልስጠው። የኢብኑ መስዑድ ሙስሐፍ 111 እና ጠይቀኝ። በእግዚአብሔር ሁለታችሁም አንድ ያቁሙት። አንድ ያቁሙና ዲያቆን ዳዊት ኦልሬዲ ደቂቃው የረሱ ነው። ጥያቄውን ይጠይቅ። ጥያቄው በረዘም ባለም ደቂቃ ወስዶ የራሱን ደቂቃ ነው ሳላም ያባክን ነው። ምንም ችግር የለውም። አጠርም ማድረግም ረዘም ማድረግ የራሱ ስለሆነ የራሱ ምርጫ ስለሆነ ደቂቃውን ይቀጥል። እንትና ሳላ ዲያቆን ዳዊት ይቀጥል። ክፈትለትና ያውራ እንደፈለገ ያውራ። ህዝብ ይፈርዳል። ከዚህ ኮፒ አድርጎ አንድ ፔጅ ግን ቢወርድ የዚህ ሁሉ ቁጥር እዚህ ጋር ፕሌጀራይዝ ያደረገው በመጽሐፍ ፕሌጀራይዝ ያደረገው ማለት ነው። ታማኝነት የለውም የሚል መጽሐፍ ነው። ከዚህ አርቲክል ወስዶታል። ፉትኖቱን ግን እሱ እንዳነበበው እሱ እንዳመጣው አድርጎ ሚስኮት ሚስ ሬፕሬዘንት ነው ያደረገው። ወደሚቀጥለው ጥያቄ እሄዳለሁ። ጎርደን ፊ ምን ብለሃል? ፕሮፌሰር ጎርደን አንዴ ዲያቆን አንድ እዚህ የሆነ ቴክስት ሳይ ደቂቃውን እንትን ብሎብኛል። አንዴ ቆይ ሶሪ 9 ደቂቃ ከ30 ሰከንድ አካባቢ ነው። ድጋሚ ቆይ እንትን ልበላ። ስንት ነበረ? ስንት ነበረ? የመጨረሻ አለ ራሱ ጨምር ከፈለገ። አይ ኖ ራሱ ምንም እንትን አላለም። ባይ ዘ ዌይ 15 ቀን ምን እያደረክ ነበር ብለኸኛል። መጽሐፍ ውሸት እንደተሞላ እያነበብኩ ነበረ። ባይ ዘ ዌይ ፔጅ ባይ ፔጅ እሄድበታለሁ። የኔ ተራ ነው። አታውራ። ጠየቅኩም ጥያቄ አልጠየቅኩም። ፕሮፌሰር ጋርደን ፊ የክርስቲያን ስነ መለኮት ሊቅ እና የመጽሐፍ ቅዱስ ምሁር ቃል በቃል እንዲሁ ሲል ጻፈ። ከዛ 5340 በላይ የግሪክ መጽሐፍ እጅ የጽሁፎች ሲኖሩ ሁለቱን እንኳን አመሳሰልም እያልክ ጽፈ። የጎርደን ፊ አርቲክልን አንብበዋል? እዛ ጋር የጠቀስኩት መጽሐፍ አለ። ኮት አድርጋለህ እዚህ ጋር ፉትኖት ላይ
ሄድና ቼክ አድርገው። What's the purpose of the article? What's the purpose of the article? ልመልስልህ ፈቃደኛ ነህ? በጣም ጥሩ ጥያቄ ነው። በነገራችን ሊያዳምጥ ነው። የመጀመሪያው እንግዲህ የሚያዳምጠው መልስ ልስጠው። እንግዲህ ፕሮፌሰር ጋርደን ፊ እዚህ ጋር ያለው ማለት ነው ቴዎሎጂያን ነው። ምናልባት ለማታውቁ ብዙዎቻችሁ ታውቁታላችሁ ብዬም ተስፋ አደርጋለሁ። እና የአዲስ ወደ መልሱ አንዴ ስለሱም ልንገርህ ስለማታውቀው ማለት ነው። አይ ባክግራውንድ አልፈልግም። ምን መሰላችሁ ቴዎሎጂያን ኤንድ ቴክስቹዋል ክሪቲሲዝም አርቲክሉ ስለምንድን ነው? ቢብሊዮግራፊ ልመልስ ነው። ፐርፐዙ ምንድን ነው? ልመልስ። ፐርፐዙ ልንገርህ። ፐርፐዙ ምንድን ነው? የምን 10 ሰከንድ ቆይ። ፐርፐዙ ጋርደን ፊ ምን ብሎ ተናገረ? በአዲስ ኪዳን ላይ 5300 ምናምን ማኑስክሪፕቶች ሲኖሩ ኖቱ አር አይዴንቲካል፣ ሁለቱ እንኳን አይመሳሰሉም፣ እያንዳንዱ ተበርዟል ብሎ ተናገረ። ያንን ላሳይ ነው ብራዘር። በጣም ጥሩ ሰማችሁት። እንግዲህ እዚህ ጋር ኮት አድርጎ ያመጣው ከ5340 በላይ የግሪክ መጽሐፍ ቅዱስ እጅ ጽሁፎች ሲኖሩ ሁለቱ እንኳን አይመሳሰሉም። ቃል በቃል እዚህ ጋር አለ። ይችን እንደምንም አድርጎ ተርጉማታል። ኦኬ then the next two sentences ምን ይላል? ተርጉሙላቸው። ከላይ ጀምረ ተርጉሙላቸው። ተርጉሙላቸውና ትዋረዳለህ። ከላይ ጀምረ ስተረጉም ዳዊት ሙሉ የምር መጽሐፉን ካመጣሁ አይቀር ልንገርህ፣ የምር መጽሐፉን ካመጣሁ አይቀር መጽሐፉን ካመጣ አንድ ያው ባክንፎርዝ ነው የምናወራው። ባክንፎርዝ ነው የምናወራው። ሁለታችን ባክንፎርዝ እናወራለን። ቆምበት ሪዝን የለም። በነገራችን ከላይ ምንም ጨምሮ እኔ ጨምራለሁ። አንድ ፖዝ የአካሄድ ነገር ከተነሳ ፖዙ ለሁለታችሁም እንትንልና ከኮንቴንት ውጭ ከሀሳብ ውጭ የአካሄድ ላይ ሀሳብ ካለ ዳዊት እንትን በልና ለዛ ይመልስ። በጣም መልካም የሆንኩላችሁ ሁለት ደቂቃ እጨምራለሁ። አካሄድ ካለ ሚውት አድርጌዋለሁ። በጣም መልካም የሆንኩልህ በጣም መልካም የሆንኩልህ ነው። እኔ እንግዲህ በጣም እንትን ብዬ ነው ያለፍከው። ስለዚህ የወገናችን ጥያቄ መጠየቅ አንችልም። ባይሆን እኔ እዚህ ጋር ምን አመጣሁለት? 10 ጥያቄ ለእሱ አመጣሁለት። ቁርአን ላይ የሚነሱ 10 ጥያቄዎች፣ እነዚህን ጠይቀኝ ያልኩት ነው። ዳህና ጥያቄዎች ናቸው እነዚህ። አንዱንም ግን አልጠየቀም። ዳህና ነገር ጠይቅ ባለ አንዴ ፕሊስ ቆይላችሁ። አንዴ ለእኔ ማንም ፌቨር እያደረገ ያለ የለም። ሁለታችሁም በጨዋነት እንድትወያዩ ነው። እኔ አሁን ሰዓቱን አጀምራለሁ። ጥያቄውን ይጠይቀኝ እኮ ዲያቆን እኮ እሱን ነዋ። ማጭበርበር አይቻልም። በውሸት አይሆንም። አንዴ ፖዝ አድርጉትና ሁለታችሁ አቁሙ። ይቁምልን ካላችሁ የአካሄድ ጥያቄ ነው የምታነሱት። በዛ መካከል ማወራው እኔ ብቻ ነው። ከዛ እናንተ ወደ ጥያቄና መልሱ ትመለሳላችሁ። ሰዓቱን እኔ በድጋሚ ያስጀምራለሁ። ዳዊት ጠይቅ፣ የጥያቄና መልስ ጊዜ ነው። ጥያቄን ጠይቅ፣ እሱ ምላሽ ይመልስ። ካልተመለሰ ወደሚቀጥለው ጥያቄ ሂድ። ዳዊት ግን አሁን ሲሶ ምን እየሆነ ነው መሰለ? እኔ ሳወራ አውቆ ፊልበሰር እያደረገ ነው። ወደ ርሱ እኮ አልመጣም እኮ ሳላዬ፣ ወደ ርሱ አልመጣም። ካስቆመ ሊያወራ አይፈቀድለትም። ካልመለሰልህ አንተ ወደሚቀጥለው ጥያቄ ሂድ። ይኸው በቃ እኔ ስጠይቅ ግን ማውራት አይችልም። በማጭበርበር አይሆንም። እዚሁ ኮት ካደረገው ቀጥለው ሰዓቱን እዚሁ ኮት ካደረገው መጽሐፍ ሁለት ሴንተንስ ቢያነብ ኖሮ ኢንፋክት the closest relationship between any two manuscripts in existence even among the majority average from 6 to 10 variants per chapter ይላል። ኦኬ 6 እስከ 10 የሆነ ቫሪያንስ አለ። it is obvious therefore that no manuscript has escaped corruption. It's obvious corruption and we are reassured however, sorry, it is obvious that these variants are ምክንያቱም እስቲ ደህና ነገር ስለማያመጣ ማለት ነው። ለዛ እኮ ነው ዝም ብሎ ሌብነት ደህና ነገር አይደለም። ልክ ነህ።
ነገር ስለማያመጣ ነው ዝም ብለው እንጂ የአንተ ደቂቃ አያያዝ ግን ጥሩ ሆኖ አይደለም። አንድ ጊዜ ቆይ፣ የእሱ አይሰማም። ሲሶ እንግዲህ ለአንተ ነው የማወራው። ይህን ሰውዬ ዝም የምልበት ሪዝን ሀምሳ ደቂቃ ብትሰጠው ዳነ ነገር ስለማያነሳ ነው ዝም የምለው እንጂ ደቂቃ አያያዝ ጥሩ ሆኖ ሳላ እኔ አቋርጬ ልወጣ ነው። ከሁለታችሁ ምን ማገኘው ፌቨር የለም። የምትወያዩት እናንተ ነው። በተቻለ መጠን እናንተ ማገኘው ቆይ አንዴ ሳላ፣ እኔ ምንም እዚህ ጋር ማገኘው ፌቨርም የለም፣ ምንም ነገር የለም። ምንም የለም በሁለታችሁ መካከል ማለት ነው። እኔ ሁለታችሁን ለማገዝ ነው የመጣሁት። ድንገት አሁን በዚህ መካከል ላይ ሰዓቱን ፕሌስ አላደርገው እያሳየው ነበር። ይሄ ምንም በማጭበረው ማገኘው ነገር የለም። አሁን በጎ ፈቃደኛ ከሆናችሁ የቀረውን ደቂቃ ጨርሱ፣ ያለበለዚያ እኔ አቋርጬዋለሁ። ሲሶ ፌር የሚሆነው ግን ማንም ሰው በማረባ ነገር ምን እየሆነ ነው መሰለህ? ሲሶ አይደለም ወደ ጥያቄና መልስ ነው። ጠይቀው ይመልስ። በቃ ፌር መሆን አለበት። ፌር የሚሆነው ደግሞ እኔ ስጠይቅ መስማት አለበት። ጥያቄውን ቀይሬዋለሁ ስል ዝም ማለት አለበት ማለት ነው። ጠይቀው ይመልስ። መጽሐፌ ላይ እመልሳለሁ ብለዋል፣ ካላፈረበት በስተቀር ማለት ነው። ካላፈረበት በስተቀር እየጠየቅኩት እኮ ነው። እየጠየቅኩት ግን እንድጠይቅ አልፈለገም። ወይም ስጠይቅ ፍልበስር ያደርጋል። አይ ሙቭድ ኦን ስለው አይሰማኝም። ዳስ ዘ ፕሮብለም። እንዲመለስ እንዲታይ አልፈለግም። ስንት ያክል እንደዋሸ እንቀጥል። ሳላ ግን መስማት አለብህ። ዛሬ ስንት ጉድ እንደማወጣ ዩ ሃቭ ኖ አይዲያ ስንቴ እንደዋሸ። በጣም ያሳፍራል። ይቅርታ ጠይቅ። ኢት ኢዝ ኦብቪየስ። ይችን ነምበር አውጥተህ ፑል አደረግና እዚህ ኮፒ ፔስት አደረግ አይደለ? 2 sentences after we are reassured however that these variations are superficial ይላል። እነዚህ ቬሪዬሽንስ ሱፐርፊሻል ናቸው ብሏል። ሚስኮት ሚስሬፕሬዘንት ነው ያደረከው። እንደዚህ አይነት ውሸቶች መጽሐፍ ሙሉ በሙሉ ቁርአን ጠይቀኝ። ዳዊቴ ቁርአን ለምን ጠይቀኝም? ቁርአን ተበሩዛ ለምን አትልም? 15 ቀን በሙሉ መጽሐፍን እያነበብኩ ስለነበረ ቁርአን ጠይቀኝ። ቁርአን ተበሩዟል ብለህ ጠይቀኝ። ሰማቱ ብራና ነው እንዴ? ውድድሩ እንዴት ነው? የኔ ቁጥር አሁን ትዝ አለህ? ርዕሱ ሰማቱ ብራና ተበሩዟል። ሰማቱ ብራና ተበሩዟል ወይስ መጽሐፍ ቅዱስ ተበሩዟል እያለ ነው? ውድድሩ የሰማቱ ብራናና የመጽሐፍ ተበርዟል ማለት ነው። ተበርዟል ማለት ነው። ያሳዝናል። ውድድሩ እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። እኔ የፈለኩት ቁርአንና መጽሐፍ ቅዱስ ነው። ግን የሚያወዳድረው ሰማቱ ብራናና መጽሐፍ ቅዱስ ነው። ከመጽሐፌ እመልሳለሁ። ቁጥር ፔጅ 56 ሰዓቱ የኔ ነው። እሱ ምንድነው የሚያደርገው መሰላችሁ? ሰማቱ ብራና ስቲል የሚጠይቀው ሰማቱ ብራና ነው። ስቲል የሚጠይቀው ሰማቱ ብራና ነው። እኔ ግን ከዚህ ጠይቀኝ ያለው አስክ ከዚህ ጠይቀኝ፣ ከዚህ ጠይቀኝ፣ ከዚህ ላይ ጠይቀኝ፣ ዲያቆን ድምጽ ርቋል። ከዚህ መጽሐፍ ጠይቀኝ። ይሄ መጽሐፍ ተበሩዟል ነው። ጥያቄ አትቀበለም? ካልተቀበልክ እቀይራለሁ። አትቀበለም? ይሄ መጽሐፍ ተበሩዟል ብለህ ጥያቄ ጠይቀኝ። ኦኬ ሶ ከዚህ መጽሐፍ አትቀበልም? ይሄ አልቀበልም አላልኩም እኮ እኔ አስተምራለሁ። መጽሐፌን ትቀበላለህ? መጽሐፌን ቁጭ አድርጌ አስተምራለሁ። ይሄ መጽሐፍ ተበርዟል። ይሄ መጽሐፍ ጸሐፊው ይታወቃል ብለኸኛል። ጸሐፊው አንተ ነህ። ከዚህ መጽሐፍ ትቀበላለህ ወይስ አትቀበልም? አሸናፊ መጽሐፍ ይቅርብኝ ከበደኝ ካልከኝ አሁን ሙቫ ይቅርብ ከበደኝ ይቅርብኝ ካልከኝ ወይስ ልጠይቅህ? እሺ የአንጾኪያ ቅዱስ አግናጦስ ኢየሱስን በተመለከተ ደግሞ ሊጋንሰን አለው ብለህ እዚህ ጋር ሬፈረንስ አድርጋል። ኤፒስቶል ኦፍ ኢግናቲየስ ቱ ዘ ፊሊፒያንስ ኮሜንታሪ ኦን ጆን ቻፕተር 1 ቨርስ 18 ብለሃል። ኤፒስቶል ኦፍ ኢግናቲየስ ቱ ዘ ፊሊፒያንስ ማን ነው የጻፈው? ጸሐፊያኑ ልክ እንደ መጽሐፍ ቅዱስ አይታወቅም። ልክ እንደዚህ ማለት አይታወቅም። ልክ እንደዚህ መጽሐፍ አይታወቅም። ይሄም አይታወቅም። እሱ ሁለቱም ኤፒስቶል ኦፍ ኢግናቲየስ አይታወቅም። ምን መሰለህ? ፕራይመሪ ማስረጃ የለውም። ይሄ መጽሐፍም አይታወቅም፣ ያኛውም አይታወቅም። ሁለቱም አንድ ናቸው። ኦኬ። ስለዚህ የአንጾኪያው ቅዱስ አግናጢዮስ ተመለከተ ያልከው እየዋሸ ነበረ ማለት ነው። መጽሐፍ ላይ ወደሚቀጥለው ውሸት ነው። እንደዛ ከሆነ መጽሐፍ ጥያቄ ይሄዳል። ወደሚቀጥለው ጥያቄ ይሄዳል።
ወደሚቀጥለው ጥያቄ ሄዳለው። ገጽ 173 ላይ ቅዱስ ቄርሎስ አሌክሳንድሪያ ብለህ በኢየሩሳሌም የተወለደ ጥንታዊ ስነ መለኮት ሊቅ ነበረ፣ በልጅነት እድሜው አንስቶ በዚያ በተወለደ ሀገር አልክ። ይህንን ማክሲመስ ሳልሳዊ የተባለ እርሱ መምህር ነበረ ብለህ ዲስክራይብ አድርገሃል። ይህንን ዲስክራይብ የሚያደርገው ቄርሎስ ኦፍ አሌክሳንድሪያ ነው። ሌተር ጸሐፊዎች ናቸው። ስለራሱ ምን መሰለህ ስለራሱ ልክ እንደ ወንጌል ጸሐፊ ስለራሱ ልክ እንደ ወንጌል ጸሐፊ አይገጽ ኖ ዲስክራይብ ይሄ ባዮግራፊ ነው የሰጠው። ሌተር አዲሽን ይሄ ሌተር አዲሽን አርኒ አዲሽን እየጠየቁ አይደለም። ባዮግራፊ ሰጥተሃል። ቄርሎስ አሌክሳንድሪያ ነው ያለ የቄርሎስ አሌክሳንድሪያ ቀኖና ብለህ ቄርሎስ አሌክሳንድሪያ በኢየሩሳሌም የተወለደ ጥንታዊ የስነ መለኮት ሊቅ ብለሃል። በኢየሩሳሌም የተወለደው ቄርሎስ ኦፍ አሌክሳንድሪያ ነው። ቄርሎስ ኦፍ አሌክሳንድሪያ ነው። አታውቀውም? እሺ መጽሐፉን እኮ እያነበብኩ አይደል? መጽሐፉን እኮ አትረዳም። በነገራችን ላይ የአማርኛ ጥረት አለብኝ። ቅድም የአማርኛ ጥረት አለብኝ ብለሃል። እውነትም አለብህ። ወደሚቀጥለው ጥያቄ ሄዳለሁ። የአማርኛ ጥረት አለብኝ ስላልክ መጽሐፍ የአማርኛ ነው። መጽሐፍ የአማርኛ ነው። የአማርኛ ጥረት እንዳለብህ። ኦኬ አር ዩ ሬዲ? ስለ ቁርአን አር ዩ ሬዲ ቱ አንሰር? ባለ ጥያቄ አለ። ኦኬ የሀፍሳ ኮዴክስ አሁን በእጃችን አለ። በእጃችን የሀፍስ ኮዴክስ አለ። ሪዲንጉ አለ። ቁርአን የመጣው በኦራል ትራዲሽን ነው፣ በኦራል እንጂ ራሱ ማኑስክሪፕቱ ምን ሆነ? ኤንሽንት ማኑስክሪፕት አለን። ኧረ አለን። እዚህ ጋር የሀፍሳን ነው። እዚህ ጋር አለ። ምን መሰለህ ኦሪጂናል ቁርአን የሚባለው ሀፍስ ሪዲንግ የሚባለው የሀፍሳ ማኑስክሪፕት ትመልሳለህ። ዶንት ወሪ። ሀፍሳ ማለት ለኡስማኒክ ስታንዳርዳይዝድ ቴክስት ቤዝ ቴክስት ነበረ። ባይ ዘ ወይ ኢዝ ዘ ቤዝ ቴክስት። ሄዶ ግራ ገባንና እንደው ጠይቀኝ ልመልስልህ ተብሎ ቤዝ ቴክስት ተደረገ። ይሄ ቤዝ ቴክስት ለኡስማኒክ ፔሪየድ ነበረ ለሚባለው ይሄ የሀፍሳ ኮፒ የት አለ? አለ ምን ሆነ? ሙሳፍ ሰሃባሽ ልመልስልህ ፈቃደኛ ነህ ዳዊቴ? ልመልስልህ ፈቃደኛ? እሺ አዳምጠኝ። የሀፍስ ቴክስት ምንድን ነው የሆነው የሚል ነው። የሀፍስ ቴክስት እኛ ኦሪጂናል ቁርአን የምንለው በኦራል ትራዲሽን የመጣውን እንጂ ማኑስክሪፕት ላይ ያለውን አይደለም። ዊ አር ኖት ዲፔንድ ኦን ዲ ማኑስክሪፕት ቴክስት። በነገራችን ላይ በማኑስክሪፕት ላይ ዲፔንድ አንሆንም። ኦሪጂናል ቁርአን አለ ወይ? አዎ አለ። በትራዲሽን መልኩ የመጣው ኦሪጂናል ቁርአን ነው። አላሁ አክበር። እሱ ነው መልሳቸው። ኦኬ ስለዚህ አያውቅም የት እንዳለ ማለት ነው። ቤስ ቴክስት ቅድም እንዳልኳቸው ሜቶዶሎጂ ቢካዝ እስልምና ቶልድ ሚ ሰውን እንጂ አክቹዋል ቴክስቹዋል ክሪቲሲዝም አድርጎ ይህንን ሊመልስ አይችልም። አውቶግራፍ ሜዥርመንት ኦፍ አውተንቲሲቲ ይህንን ማንጻፈው እየጠየቅኩ ነው። ኢዝ አውተርሺፕ ሜዥርመንት ኦፍ አውተንቲሲቲ ሰው ከጻፈው ብቻ ነው የምትቀበለው? ወገናችን የአንድ ቴክስት ተአማኒነት ከብዙ ነገር አኳያ ይታያል። ቴክስቹዋል ክሪቲሲዝም ልመልስልህ። ከነዛ መካከል አንደኛ ቴክስቹዋል ክሪቲሲዝም በሁለት ይካፈላል። ሂስቶሪካል ክሪቲሲዝም እና ቢብሊካል ክሪቲሲዝም አለ። ማንነቱ ላይ ነው። ማሳያ ነው። አጭሩ ምላሽ ምንድን ነው? ሚዛን ጸሐፊው መታወቁ የቴክስቹዋል ክሪቲሲዝም ሚዛን ነው ወይ ለሚለው ብቻ ሳይሆን ከሚዛን መካከል ሁለታችሁም። እሺ ሰዓት አልቋል። ቀጣይ 7 ደቂቃ መሰለኝ ማጠቃለያ መሰጡት። ኦኬ 7 ደቂቃ አንዴ። እሺ ችግር የለውም። አንዴ እስካስተካክል ጠብቁ። ማጠቃለያ ትሰጣለህ ወይስ ልስጥህ? ዳዊት በአንተ ምርጫ እንደፈለግከው ማለት ነው። ከፈለግ አንተ መጀመሪያ ትሰጥና እኔ መጨረሻ ላይ ነው። ችግር የለውም። ማጠቃለያችንን እንሰጣለን ጋይስ። እኔና ዲያቆን ዳዊት ሙሉነህ የተገናኘ ነው ቁርአን ወይስ መጽሐፍ? አንዴ ሳላ ችግር የለውም። 7 ደቂቃ ያዝ። ዲሊት እያደረኩ ነው። ኤዲት
ቅዱስ ይሻላል እያለ ነው። አጭሩ ምላሽ ሰማዕቱ ብራና ይሻላል ነው። ለምንድን ነው ሰማዕቱ ብራና የሚሻለው? ሰማዕቱ ብራና መቼ እንደተጻፈ ይታወቃል። ሰማዕቱ ብራና ጸሐፊው ይታወቃል። ሳላህ ዜን ይላል። ይኸው ከፊት ለፊት አንተ ጋር የሚያወራው ማለት ነው። ሳላህ ዜን ጸሐፊው ይታወቃል። እርስ በርስ አይጋጭም፣ ግጭት የለውም። ኦኬ ኦሪጂናል ቴክስት አለ። ኦሪጂናል ቴክስት ማኑስክሪፕቱ ነው። ወደዚህ መጽሐፍ ስንመጣ ይሄ ማን እንደጻፈው አይታወቅም፣ በየትኛውም ዘመን እንደነበር አይታወቅም። ስለዚህ የዛሬው ውድድር የዛሬው ክርክር ሰማዕቱ ብራና የሳላ መጽሐፍ ይሻላል ወይስ ይሄ መጽሐፍ ይሻላል ለሚለው መጽሐፍ ይሄ ይሻላል። በዚህ አጋጣሚ ዳዊት ሙሉነህ መጽሐፉን በደንብ አንብብ። የአማርኛ ጥረት አለብኝ ብለሃል፣ ግን ምን ችግር የለውም ከእንደገና አንብብ። እዚህ ውስጥ ያላችሁ 13000 ሰዎች 13300 ሰዎች ሁላችሁም ይሄን መጽሐፍ ግዙ። እዚህ መጽሐፍ ላይ የመጽሐፍ ቅዱስ ጉድ ከመጀመሪያው እስከ መጨረሻው ወጥቷል። መጽሐፍ ቅዱስ እንዴት ሲጨመርበት እንደነበረ፣ መጽሐፍ ቅዱስ እንዴት ሲቀነስበት እንደነበረ በዚህ መጽሐፍ ጉዳቸውን አጋልጠናል። ይሄ መጽሐፍ የመጽሐፍ ቅዱስ መጽሐፍ ቅዱስ ያምላክ ይሄ መጽሐፍ ያምላክ ቃል ነው አይደል የሚሉት? ይሄ መጽሐፍ ያምላክ ቃል እንዳልሆነ ይሄ መጽሐፍ ያምላክ ቃል እንዳልሆነ እዚህ መጽሐፍ ላይ አጋልጬ ጨርሻለሁ። ስለዚህ የጌታ አምላካችን ቃል ሐፍስ ሪዋያ እጃችን ላይ የሚገኘው እዚህ ጋር ቅራቶች አሉ። እኔ የሚያነሳ መስሎኛል። እኔ ዳና ነገር የሚያነሳ መስሎኝ እነዚህን ይዤ መጣሁ። ቁምቡል ምናምን የሚባሉ ሪዋያዎችን ላስረዳ መጣሁ። አንዱንም አላነሳም። ምንም የሚያውቀው ነገር የለም። ስለ ሪዋያ ምንም የሚያውቀው ነገር የለም። ተዘጋጅቼ መጥቼ ኢማም አስዩጢ በኪታቡል ኢቲቃን ላይ ብዙ ነገር መልሷል። እኔ የሚጠይቅ መስሎኛል ተዘጋጅቼ የመጣሁት። ምንም የጠየቀ ነገር የለም። ከዛ በኋላ ደግሞ ወገናችን ጥያቄ ይችላል ብዬ ያዘጋጀኋቸው በርካታ ጥያቄዎች ነበሩ። በጣም ብዙ ጥያቄዎችን አዘጋጀው። እንደው ምናልባት ይሄ ሰው መጠየቅ የሚችል ብዬ ምናልባት ከጠየቀ ብዬ በጣም ብዙ ጥያቄዎችን ይዤ መጣሁ። አንዱንም አልጠየቀም። ሰው ቢያንስ ስለ ኢብኑ መስዑድ አታነሳ፣ ስለ እነዚህ ነገር አታነሳ። አንድ ደህና ነገር ሳይጠይቅ ከመጀመሪያው እስከ መጨረሻው ዲቤታችን ተጠናቀቀ። እኛ ግን መጽሐፍ ቅዱስ ላይ የጠየቅነውስ አንዱም ጥያቄ ምላሽ አላገኘም። ባይዘወይ ወደ 25 ጥያቄ ጠየቅኩት። ሰው ለጨዋታው ድምቀት አንድ አይመልስም ማለት ከ25 ውስጥ አንድ አይመልስም ማለት እኮ ጀስት ለባህሉም ለወጉም ለምኑም ለውኑ አንድ እኮ ይመለሳል። 25 ተጠይቆ አንድ ያልመለሰ ሰው ነው ዲቤት ብሎ የመጣው። ለስሙ 15 ቀን ተዘጋጅቻለን ያለው 15 ቀን መጽሐፍን ሳነብ ነበር አለ። መጽሐፍን ከምታነብ ለምን ቁርአን ሳታነብ? ለምን ጥያቄ ሳትጠይቅ? እዚህ ላይ ዳና ነገር አትጠይቅም ቁርአን ላይ ኦኬ? ወይ እኮ ሰው የምጠይቅህን ነገር ስጠኝ ይባላል። ስለ ቁርአን አንድ ነገር ልንገራችሁ ጋይስ። ቁርአን የምትመለከቱት መጽሐፍ ተራ መጽሐፍ አይደለም። ዲቫይን የሆነ የአምላክ ቃል ነው። መለኮት የሆነ አቻ ያሌለው ቃል ነው። በነገራችን ላይ ጌታ አምላካችን ሲናገር በሱረቱ ተውባ ምዕራፍ 9 ቁጥር 6 ላይ ወይን አሐዱ ሚነል ሙሽሪኪን አስተጀረከ ፈጅሩ ሐታ ይስማ ከላም አላህ፣ ከአጋሪዎቹ አንዱ ጥግኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው አለ። የአላህ ቃል ነው ቁርአን። ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን፣ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም። የአምላክ ቃል ነው። ተባረከ ለዚ ነዘለ ልፉርቃን አላ አብዲህ ሊየኩነ ሊልዓለሚን ነዚራ። ምን አለ? ያ ፉርቃንም በባሪያው ላይ ለዓለማት አስፈራሪ የሆን ዘንድ ያወረደው አምላክ ክብርና ጥራት ተገባው አለ። ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን፣ ቁርአን በእርግጥ ከዓለማት ጌታ የተወረደ ነው አለ። የዓለማት ጌታ የሆነው ይሄ ቃል ሊበረዝ ሊለወጥ ሊሻሻል አይችልም። ይሄ ነው በየዘመናቱ የሰው እጅ ሲገባበት የሰው እጅ ከላዩ ላይ ሲቀንሱ የሰማዕቱ ብራና ዋነኛው ሐሳብ ምንድነው ጋይስ? መጽሐፍ ቅዱስ አንዱ ይጽፋል፣ መጽሐፍ ቅዱስ አንዱ ይቆርጣል፣ መጽሐፍ ቅዱስ አንዱ ይቀብለዋል። ይሄንን ነው ያጋለጥ ነው። ቁርአን ብርሃን ነው። በነገራችን ላይ የትም የማይገኝ ምንድነው? ብርሃን ነው። በልብ ውስጥ በሽታ ያለበት ሰው ቢያነባው ምንም የሚሆን መጽሐፍ ነው። ኦኬ፣ የሚፈወስ መጽሐፍ ነው። ለልብ በሽታ ሁሉ መድኃኒት ነው ቁርአን። ለዛ ነው በሱረቱ ዩኑስ ምዕራፍ 10 ቁጥር 57 ላይ ያ አዩሃናስ ሰዎች ሆይ ቀድ ጃአትኩም መውዒዘቱ ሚን ረቢኩም ወሺፋኡን ሊማ ፊ ሱዱር አለ። እናንተ ሰዎች ሆይ ከጌታችሁ ግሳጼ አለ፣ ግሳጼ በደረቶች ውስጥም ላለው
የመጠራጠር በሽታ መድኃኒት ለምእመናን ብርሃንና እዝነት በእርግጥ መጣላችሁ ይላል። ልባችሁ ውስጥ ላለው በሽታ ይሄ ምንድነው? ፈዋሽ ነው አለ። ልብ ውስጥ በሽታ ካለ በዚህ እመን፣ በሽታ ይራገፍልሃል። ጭንቀት ውስጥ ካለ በዚህ እመን፣ ጭንቀት ይራገፍልሃል። ምን አለ? በሱረቱል ጃቲያ ምዕራፍ 45 ቁጥር 20 ላይ ሃዛ በሳኢሩ ሊናስ አለ ወሁደን ወራሕማ ሃዛ በሳኢሩ ሊናስ ወሁደን ወራሕማ ሊቀውምን ዩቂኑን። ይህ ቁርአን ለሰዎች የልብ ብርሃን ነው ይላል። ልቦቻቸው ለጨለመባቸው ሰዎች የልብ ብርሃን ነው መጽሐፉ። ልባችሁን ያበራላችኋል ይላል። ይሄ መጽሐፍ ሊበረዝ አይችልም። በነገራችን ላይ በዓለም ላይ ያለው ፕሮፌሰር ቢደመር የፈለገ ተንኮለኛ ቢሰበሰብ ይህን መጽሐፍ መበረዝ አይችልም። ቄስ አይደለም የፈለገ ሰው ቢመጣ ቁርአንን ሊበርዘው አይችልም። እሺ ይሄ ለምንድን ነው መሰላችሁ ጋይስ የማይበረዘው? ቁርአን የማይበረዘው ለምንድን ነው? የአላህ መልእክተኛ ፈኢነ ሐዘል ቁርአን ሰበቡን ጠርፉሁ ቢየዲላህ ወጠርፉሁ ቢአይዲኩም አለ። ቁርአን በእርግጥ ገመድ ነው አለ። ዲስ ሜታፎሪካል ኤክስፕሬሽን ባይ ዘ ዌይ። ሶ ቁርአን ገመድ ነው። አንዱ ጫፍ በእናንተ እጅ ነው ያለው፣ አንዱ ጫፍ ደግሞ አላህ ዘንድ ነው ያለው። ያዙት አጠሙ ማለት በዚህ ቁርአን የሚያምን የሚጠም የለም። ይሄን ቁርአን የሚከተል የምር ይሄንን ቁርአን የልቡ መድኃኒት የልቡ ብርሃን መገሰጫ ያደረገ ሰው ሊጠፋ አይችልም። የተበረዘ መጽሐፍ ቢከተል ግን ይሄን መጽሐፍ የሚከተል ሰው በሽተኛ ሲሆን ነው የምናውቀው። ይሄን መጽሐፍ ተከትሎ የሚድን ሰው የለም። ይሄን መጽሐፍ ተከትለ ጀሃነም ነው የምትወርዱት። ሁላችሁም 13,000 ሰዎች ልንገራችሁ፣ ይሄን መጽሐፍ ተከትላችሁ ሲኦል ነው የምትገቡት። በጀሃነም በተለያዩ በሮች ነው የምትገቡት እንጂ ይሄን መጽሐፍ አምኖ የሚድን የለም። ብቸኛው የአምላክ ቃል የሚያድናችሁ ይሄ ነውና ሳይረፍድባችሁ ወደዚህ ቅዱስ ወደ ሆነው ቃል እንድትመጡ ጥሪ ያቀርብላችኋል። እሺ ቴንክ ዩ እሺ አሬዲ ስትሆን ንገረኝ ዲያቆን ላዘምርልህ። ኦኬ ኢን ኮንክሉዥን የኔ ሜሴጅ ዳይሬክትሊ ለሳላ ነው። ሳላ ዋሽተሃል፣ አጭበርብረሃል። ህዝቡ ፊት ለፊት ሂድና ይቅርታ ጠይቅ። ወይ በልጅነት መንፈስ ነው ይህን መጽሐፍ የጻፍኩት ሳላጣራ ቼክ ሳላደርግ ነው የጻፍኩት፣ ወይም እሺ በድፍረት ማንም አያውቅብኝም ብዬ ነው የጻፍኩት እና ይቅርታ ብለህ ህዝቡን ይቅር በል፣ ንስሐ ግባ። ካላደረክ በየሳምንቱ የሳላ ውሸቶች ብዬ ርዕስ ይዤ ነው የምገባው። አንድ ሰው ከመጽሐፍ ኦኬ ፕሌጀራይዝ ሊያደርግ ይችላል። ፉትኖት ፕሌጀራይዝ ይደረጋል። ይህንን በሙሉ ሀሳብ ወስደ ኦኬ ከዚህ አርቲክል ነው ያገኘሁት ልትል ትችላለህ። ራስን አዋቂ ለማስመሰል ያንን ሁሉ መጽሐፎች ደርድረህ እሺ ያስቀመጥከው ራስን አዋቂ ለማስደረግ ለማስመሰል ሞክረ ነው። ዋሽተሃል፣ አጭበርብረሃል። ኦኬ ፕሌጀራይዝም አደረግ። ያንን ሁሉ ቁጥሮች ቆጥረህ አስቀመጥክ። 1 ፔጅ ሌተር እነዚህ ቁጥሮች በሙሉ ግን ታማኝነት የላቸውም የሚለውን ቆርጠሃል። መጽሐፍ በሙሉ በዚህ መንፈስ ነው የተጻፈው። ባይ ዘ ዌይ ፒክቸር የፈረንጆችን ስም ኢንቮክ ስታደርግ ካሜራ እያሳየ ዝም ብለህ ስክሮል ስታደርግ በዚህ መንፈስ በዚህ ውሸት እንደሆነ እያንዳንዱን ማስረጃዎች እያመጣን እናሳያለን ከዚህ በኋላ ማለት ነው። በውሸት እግዚአብሔር አይከብርም። ይቅርታ ጠይቅ፣ ህዝቡን ይቅርታ ጠይቅ። ይህ ብቻ አይደለም። እንግዲህ ዛሬ ዲቤቱን ስንጀምር ምንድነው ያልኩት? ሪሜምበር ዛሬ መጽሐፍ ቅዱስን ጀጅ የምናደርገው እኛ ክሌም በምናደርገው ነገር ነው። ኢየሱስ ክርስቶስ አምላክ እንደሆነ ክሌም እናደርጋለን። አንድም ጥቅስ ይህንን ኳስችን ማርክ የሚያደርግ ነገር ሊያሳይ አልቻለም። ቁርአን ደግሞ እንደተበረዘ አንድ ቃል ከተቀየረ ያው እንደተበረዘ ያቃል። አንደኛው ይህንን ማስረጃ ያመጣሁት ምን ነበረ? ሳና ፓለምሲስት ነበረ። መጨረሻ ላይ ጠብቆ አነሳው። ለምን በሪበተን ላይ እንዳላነሳው ማለት ነው። የተማሪዎች ጽሁፍ ነው አለ። የተማሪዎች ጽሁፍ እንዳልሆነ የምናውቀው ለምንድን ነው? ሳና ፓለምሲስት 2 እጅ ነው አለው። unfortunately for you I read the scholarship። 2 እጅ ማለት የመጀመሪያ ፕራይመሪ ሃንድ ይጽፋል፣ ሁለተኛ እጅ ኤዲቶሪያል ሃንድ መጥቶ ጽፏል፣ ኤዲት አድርጓል መጽሐፉን ማለት ነው። ሳላ እንደሚለው ተማሪዎች ቢሆኑ ኖሮ ሁለተኛው እጅ መጥቶ ኤዲት በሚያደርግበት ሰዓት እነዚህ ኦሚትድ የሆኑት አዲሽን የሆኑት ምናምን እነዚህ ሁለተኛ የሆኑትን ፊክስ ቢያደርገው ኖሮ ፊክስ አላደረገውም። according to Benham ምን ይላል? the lower writing of Sana clearly falls outside the standard text type ይላል። clearly ምንም ጥያቄ የለውም፣ የተለየ መጽሐፍ ነው። ይህንን እመን። by the way ቅድም ደጋግም የምላችሁ the only way ቁርአንን ዲፌንድ ማድረግ የሚችለው according to Islamic tradition ነው።
ስኮለርሽፕን ሳይት ማድረግ አይችልም። እሱ ራሳ ፈረንጆቹን የሚጠቅሰውን ቃላቸውን በደንብ ሬፕሬዘንት ስላላደረገ ነው እንጂ ፈረንጆች ስለ መጽሐፍ ቅዱስ ምን ይላሉ ብንል ጌሪ ሃበርማስ ምን ይላል? two central facts are that Jesus died by Roman crucifixion and that disciples had experienced that they thought were actually appearances ይላል። ክርስቶስ እንደሞተና ከክርስቶስ ከሞተ በኋላ ሐዋርያት እንዳዩት ይህንን ፋክቹዋል ፋክት ነው፣ ማንም አይጠራጠረውም አለ ባርት ኤርመን። ሁልጊዜ የሚጠቅሰው ማለት ነው። ባርት ኤርመን እኮ እንደዚህ ይላል የሚለው actually ግን የሚለው ምንድነው? We can say with complete certainty that some of the disciples at some later time insisted that he soon appeared to them, convincing them that he had been raised from the dead. እውነት ሐዋርያት ክርስቶስን እንዳዩት መስክረዋል ያለ ጥርጥር። ይህንን ማመን አለብን ብሎ ባርት ኤርመን ተናግረዋል። የሚገርማቸው ክርስቲያኖች ብቻ አይደሉም፣ ኤቲስት ብቻ አይደሉም፣ ሙስሊሞች ራሱ መጽሐፍ ቅዱስ ካነበቡት በኋላ አረ ይሄንን ቁርአን ኤዲት እናደርገው እያሉ ነው። እነ መሐመድ አዩብ ምን ይላሉ? the Quran as we have already argued does not deny the death of Christ. They're glowing scholarship by the way in Islamic tradition. ቁርአን ይቺ ሱራ 4 ላይ ሰዓቱን አላየውም ሲሶ ሰዓቱን አይታየኝም። ሱራ 4 ላይ they did not kill him, they did not crucify him የሚለው ግድ ምናልባት ሞቷል ወደሚለው ነገር እየሄዱ ነው። ባይ ዘ ዌይ መጽሐፍ ቅዱስ ተበርዟል የሚለው ነገር አንድ ቻሌንጅ ሰጥቼው ነበረ። ቻሌንጁን ሊወስድ አልቻለም። ከ11ኛው ክፍለ ዘመን በፊት የትም ቦታ መጽሐፍ ቅዱስ አክቹዋሊ ቃላት ተበርዟል የሚል ነገር የለም፣ ሐሳቡ የለም። ያንን አይተናል ማለት ነው። ኦኬ እንትን ምንድነው አብሮጌሽን ላይ ጆን በርተን ብዙ ጥናት ያደረገው collection of the Quran Cambridge University in 1977 ያደረገው clearly investigate ካደረገ በኋላ this is a later invention of exegesis ይላል። they needed a way to explain የሆነ ህጎች የሚፈልጉትን ነገር ማውጣት መክተት ሲፈልጉ የሆነ explanation ያስፈልጋል ተብሎ ከዛ በኋላ this mode had been purely the invention of exegesis ብሎ ጆን በርተን ጽፏል። this is the scholarship obviously ሳላ scholarship on እስልምና አይፈቀድም። በእስልምና just the tradition of Islamic እንትን ነው። the whole argument of ሳላ እስላሙ ትክክል የሆነው because I said so ነው። መጽሐፍ ቅዱስ ደግሞ የተሳሳተው ለምንድን ነው? because I said so ነው። መጽሐፍ ቅዱስን እኔ ግን የማደርገው ኢቨን ስኮለርሽፕን ቤርሊ ነው ተች ያደረኩት ሆነ ስኮለርሽፕ ሳይድ የራሳቸውን ትራዲሽን እያየን ስናየው እርስ ከራሱ ጋር የሚጋጭ ነው። ኦኬ የመጨረሻ I want to leave you on a personal note። ክርክር ብቻ አይደለም። እኔ ኮሌጅ ተማሪ እያለሁ እኔ ቤተክርስቲያን ነው ያደግኩት። ከእግዚአብሔር ጋር ቤተክርስቲያን እያገለገልኩ ነው ያደግኩት። ኮሌጅ ሲሄድ ግን እውነቱን ለመናገር የዚህ የዓለም ሁኔታ አሸነፈኝ፣ ስጋዬን አሸነፈኝ። ወደ ኃጢአት እንግዲህ ወደ ዓለሙ ሲሄድ ኃጢአት መስራት ጀመርኩና ሼም ያዘኝ። እንዴት ብዬ ወደ እግዚአብሔር ልመለስ? እንዴት ብዬ ቤተክርስቲያን እመለሳለሁ ብዬ ከራሴ ጋር ሙግት ጀመርኩና ቤተክርስቲያን ሄጄ ፌስ ከማድረግ ብቻዬን በቃ ኃጢአቴን ዝም ብዬ ልቀጥል ብዬ ከእግዚአብሔር ለመደበቅ ሞከርኩ ማለት ነው እንደ ዮናስ። ከዛ ሮሜ ምዕራፍ 5 ቁጥር 8 አነበብኩ። ናሁ ርእዩ መጠን አፍቀረነ እግዚአብሔር፣ አሁን ኑና እግዚአብሔር ምን ያክል እንደወደደን ኑ ተመልከቱ የሚል ቃል። እንዘ ኃጥአን ነህነ ክርስቶስ ሞተ በእንቲአነ፣ እኛ ኃጢአቶች ሆነን ክርስቶስ ለኛ ብሎ ሞተልን። ይህ የፍቅር ቃል ነው። ክርስቶስን የምታውቁት ከሆነ ምን ያክል እንደሚወደን ትረዳላችሁ። ልባችሁን ከፍታችሁ መጽሐፍ ቅዱስ ከፍታችሁ ክርስቶስን እወቁት። ለክርክር ሳይሆን ለህይወት ለመቀየር። ይህንን ካደረጋችሁ ክርስቶስ የኔን ህይወት እንደቀየረው የእናንተንም ህይወት ይቀይራል። አምላክ የሚከብረው በውሸት አይደለም፣ በእውነት ነው። እውነትን የመሰከርን፣ እውነትን የተናገርን፣ እውነት ላይ ተቆመን እውነትን ልመሰክር እንችላለን። በማጭበርበር በውሸት እግዚአብሔር አይከብርም። ወስብሐት ለእግዚአብሔር። ኦኬ ቴንኪ ሁለታችሁንም። ዲያቆን ዳዊትም ወንድማችን ሳለም ሁለታችሁን አመሰግናለሁ። በዚህ አጋጣሚ በድካምም በእንትን ትኩረት ባለመስጠት የደቂቃ መዛባት ያጠፋሁት ነገር ካለ ሁለታችሁንም ከታች ያለውንም ኦዲየንሱንም በሙሉ ይቅርታ ጠይቃለሁ። ለነበራችሁ መልካም ጊዜ በእኔ በኩል እጅግ አድርጌ አመሰግናለሁ። ሰላም ሁኑልኝ። ቻው። መልካም ጊዜ ይሁንልህ ዳዊት። ሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። እንግዲህ ጋይስ ሰማዕቱ ብራና ላይ እንግዲህ
ክርክሩ በሁለቱ መጽሐፍ ነው። ነገር ግን ይሄ መጽሐፍ አሸንፈዋል ዛሬ። ቁርአን ምንድነው? መጽሐፍ ቅዱስ ከሰማዕቱ ብራና ነበር። ስቲል ሰማዕቱ ብራና ድል አድርጓል። ሰማዕቱ ብራና የማያዳግም ድል አድርጓል። ከቁርአን ጋር ነበረ እኔ የመሰለኝ እኔ ከዚህ ጋር ነበር የመሰለኝ። ለካ ከዚህ ጋር ነው እንትኑ ዲቤቱን እና እንደዛ መሆኑ ግን የሰማዕቱ ብራና ጸሐፊ ይታወቃል። ወገናችን እዚህ መጽሐፍ ላይ ያነሳውን ቤቴናና ተማር፣ አድርሱለት። ቤቴናና በደንብ ተማር። ኢንሻአላህ አሪፍ አድርጌ የማስተምር ይሆናል። ወይ ደግሞ ወደ እንግሊዝኛ በቅርቡ